ተፈረሰብኝና አመት ሆነው ቤቴ ከፈረሰ። ሆኖም ግን ይሁን አላህ ማናየበት ይባላልና ቤተሰብ ወይ ብረት ድስት ያረረ ማለት ነው። ሆኖም ግን አልጫ ልሰራ በዚህ መልክ ሽንኩርት እንትን ብያለሁ። የሚገርማችሁ ሽንኩርቱ እንትን ብረት ድስት ያረረብኝ እውት ይሄ ዘይት እንግዲህ ይሄን እየበላን ወገባችን ሁሉ ነገራችን ደረቀ ማለት ነው። እውት ስገዛው አሙቀውት ነው መሰለኝ ውሃ ነበረ ማለት ነው። ከዛ እንደዚህ ሆነ። እንዴት አድርጌ አሁን ላወጣው ይሄንን ፀሐይ ደግሞ የለም ማለት ነው። እና በአሳር እስከማወጣው ድረስ ድስቱን አቀላብኝ ሽንኩርቱ ማለት ነው። እና ሆኖም ግን እንደዚህ እያደረግን ነው። እዚህ ደግሞ የተገነፈለ ስጋ አለኝ ማለት ነው። ያው እያወጣሁ ስለማደርግ ነው። እንደዚህ ይብረድ ልብዬ ነው ስለምካተፍ አቆላልቼ ልስራው ብዬ ነው ማለት ነው። ዛሬ እንግዲህ ሙያ ዘፍነን እና ቤተሰብ በዚህ መልክ ሽንኩርት ሁሉ ነገር አድርጌ በዚህ መልክ ውስጥ ጣዕም እንዲኖረው ብዬ ነው ማለት ነው። እዛው ጭምር ከማደርገው ስራ እየሰራው ስለነበረ አገነፈልኩት ማለት ነው። ከዛም በኋላ እንደዚህ ካደረኩ በኋላ መረቅ ጨምርበታለሁ ማለት ነው። መረቃችን በዚህ መልክ አለ ማለት ነው። ስለዚህ እንግዲህ ከዚህ ከመረቁ ወደ እጨምርበታለሁ ማለት ነው ወደ ዛኛው ድስት እና ቤተሰብ እንደምታዩት እንግዲህ በዚህ መልክ እየሰራን እንገኛለን። ገና ገንፈል አላለም። መረቅ በዚህ መልክ ማለት ነው። ነጭ ሽንኩርትና ዝንጅብል ጨምርበታለሁ። ምን ይቀራል? ቃሪያ ጨምርበታል። መገንፈል ይቀረዋል ማለት ነው። እና በዚህ መልክ ኪሎ ጨምሬበታለሁ ማለት ነው። ቃሪያም እንደምታው ሰንጠቅ አድርጌ ጨምሬበታለሁ። ምሳችን በዚህ መልክ ተዘጋጅቷል። ህሪው ሀባይ አልጫ ይባላል ይሄ ማለት ነው። እና ይሄን ይመስላል ቤተሰብ ከፍሎጌ መካከል እንግዲህ ሳግዝ ነው የዋልኩት። ትናንትና ጀምር እያጋዝኩ ነው። ገና አላለቀም እንጨቱ ገና አላለቀም እላችኋለሁኝ። እንጨቴ የቤቴ ፍራሽ እንግዲህ ጨከን ብዬ ለማምጣት ተገድጃለሁኝ። እንደምታዩት እንጨቱ እየመጣ ነው። ገና ከመንገድ አልገባም ማለት ነው። ትከሻ የተላላጠውን ላይ የማግዝበት ትናንትና ከሰዓት ጀምሬ እያጋዝኩ ነበረ ማለት ነው። እንደምታዩት እንጨቱ ይሁን ሲለ በጎ ነው። እንደዚህ ስብርብር ብሏል ራሱ። ቢሆንም ግን ያው ለማገዶ ስለምገዛ መልሼ እኔም ስለምገዛ ላስመጣው ብዬ አስመጣው ትላችኋለሁ። ግማሹ እንጨት ወዳ ነው ገና መንገድ ላይ እንደወደቀ ነው እላችኋለሁ። አንዳንድ ጊዜ ብቻ አልሐምዱሊላህ ምን ይባላል ማለት ነው ውዶቼ። አዱንያ ፈተና ናት። አዱንያ ፈተና ናት አባይቦቼ። ሆኖም ግን አላህ ትዕግስት ይስጠን። ይሆናል ብላችሁ ነገሮችን ትጀምራላችሁ፣ የሆነ ሰዓት ደግሞ እንደዚህ ያጋጥማችኋል። በዚህ መልክ እንጨቴን እያመጣሁ እገኛለሁ እላችኋለሁኝ። የፈረሰውን እንጨት እና በትንሿ መኪና 3 ጊዜ ነው የመጣውና 3 ጊዜ ነው የመጣው። ገና ፍልጡ ገና ነው፣ ማገሩም ገና ነው፣ አልመጣም። ቋሚው የሚገርማችሁ ይሄ መሪ ነው የሚባለው። መሪው በጣም ተሰባብሮብኛል። መሪው ተሰባብሯ ማለት ነው። ያው ለማገዶ ነው የሚሆነው። ያቺ እንኳን ምናልባት ስርጥ ካወጣው ለስርጥ ይሆነኛልና አለኩላልን ቆርቆሮም እንደምታዩት እዚህ አልብሰንበታል። ምንም አለኩላልን ይሁን ሲለበጎ ነው። እኛ ደህና እንሆን፣ እኛ እናስባለን። አላህ ያለው ነው የሚሆነው እላችኋለሁ ውዶች። እና በረታቱኝ ኢንሻአላህ። እናንተ ገዙኝ፣ ገዛችሁ ያስፈልገኛል። ላይክ፣ ሼር፣ ሰብስክራይብ ማድረግ ገዙኝ ቪዲዮ በማየት ኢንሻአላህ።
እና ቤተሰብ አመት ሆኖ ከፈረሰብኝና አመት ሆነው ቤቴ ከፈረሰ። ሆኖም ግን ይሁን አላህ ማናየበት ይባላል እና አለ የተሻለ ነገር ምናልባት አስቦልኝ ሊሆን ይችላል። እና አሁን እንጨቱ እዚህ ሲመጣ ቦታውን ወላሂ አላየሁትም እስካሁን ድረስ ወደዛም አልሄድኩም። በቃ ተስፋ ስለቆረኩኝ ማለት ነው። እና እንጨቱን እዛው ልሸጠው ፈልጌ ነበረ። ነገር ግን ያው መግዛት አይቀርም። ስለዚህ የመኪና ከፍዬ ማስመጣት ስለነበረብኝ አስመጣሁት እላችኋለሁ። እና እንደምታዩት እንጨቱ ከአመት በኋላ ከፈረሰ ከአመት በኋላ መጥቷል ማለት ነው። እና አንዳንድ ጊዜ የአረብ ሀገር ብር አልተመረቀም መሰለኝ አላውቅም። ብቻ ይሁን ሲል በጎ ነው እላችኋለሁ። አልሐምዱሊላህ ለኩል ሀል ማናየበት በቃ በሆነ ነገር አላህ ሱብሃነሁ ወተዓላ ያጽናናችኋል። በሆነ ነገር ትጽናናላችሁ። እና አላህ ትዕግስቱን ይስጠን፣ ሶብሩን ይስጠን ብቻ እና ብቻ አልሐምዱሊላህ ለኩል ሀል ይሁን ሲል በጎ ነው ማለት ነው። ወላሂ ቡኒ በጣም ነው ያማረኝ ማለት ነው። እና ብቻ ያው እንትን አሰፍታችሁ የምታሰሩት የተሻለ ይሆናል ብዬ አስባለሁ። እንዳያጣብቀው አሁን የኔ ፈንድቷል ያ ማለት ነው እንጂ አሪፍ ነው። እና ንጣፉ ተንሸራቶ ይሄኛው ንጣፍ እና ማዘዝ ለምትችሉ ሰዎች ጨርቁ ቢለያይም ምርጥ ጨርቆች አሉ። በትዕዛዝ ማሰፋትም ይቻላል። እና ይሄ እንትን ተሸራቶብኝ ነው ማለት ነው። የተሸራቶብኝ ነው። እኔ ያው ከአረብ ሀገር ነው ያመጣሁት ብያችኋለሁ። እና ተንሸራቶብኝ ነው። እና ቆይ ላሳያችሁ ማለት ነው። እኔ አሁን ሳላይ ጠባብ ነው ብዬ እንትን ብዬው ነው ማለት ነው። ሁለት ፍራሽ ብቻ አድርጌው ነው። 3 ነበረ ለሳላይ አንዱን አነሳሁት ማለት ነው። ሁለተኛ ደግሞ ማዘዝ ለምትፈልጉ ቆይ አዙር ያሳያችኋለሁኝ። የዛዙኝ ሲል ስራላችሁ ቤተሰብ ሰርፕራይዝ ማድረግ የምትፈልጉ ካላችሁ እሰራለሁኝ። መፍረሻ ማለት ነው። መፍረሻ በትዕዛዝ እዘዙኝ ልስራላችሁ። ሰርፕራይዝ ለራሳችሁ የምትፈልጉ ካላችሁ እንደዚሁም ቤተሰብ ሰርፕራይዝ ማድረግ የምትፈልጉ ካላችሁ እሰራለሁኝ። ኢንሻአላህ እዘዙኝ እላችኋለሁኝ። ይሄ ለራሴ የሰራሁት ነውና እንደምታስ 2 ብቻ ነው ያደረኩት። በዚህ አንድ ነበረ ትቼው ነው ማለት ነው። ምክንያቱም ሰፊ የሆነ ለበየ ሰፊ ቢሆን ይሻላል። ገባችሁ? እና ቢሰፋልኝ ይሻላል ቤቱ ብዬ ማለት ነው። ልጨርስና አሳያችኋለሁ። ድረትብና አብራችሁኝ ቆዩ ቤተሰብ አበረታቱኝ። የኔ የዶሮ ቀበጥነት ይኸውላችሁ። በቃ በዚህ መልክ ነው እንቁላል የምትጥለው አልጋዬ ላይ ማለት ነው። እዚህ ላይ ካልሆነ ብትሞት አትጥልም። አንደኛይቱ መንደር ሄዳ እንደዚህ አልጋ ላይ ነው የምትጥለው። ምን ባረጋት ይሻለኛል? ምን ላድርጋት ትላላችሁ እንግዲህ? አጭ ኧረ ነውር ይኸውላችሁ። በቃ እንደዚህ እያደረገችኝ ነው የኔ ዶሮ። እና ቤታችንን ፏ አድርገናል ምናምን ነገር። ዛሬ የሚመጣ ሰው አለ እና መወልወል ብቻ ነው የቀረን ማለት ነው። እንወለውላለን። እንደዚህ ቤታችንን ፏ አድርገናል ማለት ነው። ማዘዝ ለምትፈልጉ ራሱ ከለር ምረጡ። ከለር ቆንጆ ነገር ማዘዝ የምትፈልጉ ታዘዛችኋለሁኝ። እና ይሄን ይመስላል እላችኋለሁ። አይ ነው አሁን መወልወል ብቻ ነው የቀረኝ።